እሺ ሰዎች ፊልሙን ከመጀመራችን በፊት ቀለል አድርጋችሁ ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩት። ፊልሙ የሚጀምረው በቀጥታ በአክሽን ነው። አንድ ቀይ መኪና በአንድ ባንክ ፊት ለፊት ቆሟል። ሶስት ፕሮፌሽናል ዘራፊዎች ቫዲ፣ ዳርሊንግ እና ግሪፍ ከመኪናው ወርደው በፍጥነት ወደ ባንኩ ይገባሉ። በመኪናው ውስጥ ዘራፊዎችን ይዞ ለማምለጥ የሚጠብቅ ቤብ የሚባል ወጣት አለ። ስለ ቤብ ማወቅ ያለባችሁ አንድ ትልቅ ነገር ቢኖር እሱ ሙዚቃ አፍቃሪ መሆኑን ነው። ቢል ቦተምስ የተሰኘውን ዘፈን እየሰማ ብቻውን ይዝናናል። ከጥቂት ደቂቃዎች በኋላ ዘራፊዎች ስራቸውን ጨርሰው ወደ መኪናው ይመለሳሉ። አሁን የቤብ ተራ ነው። በጆሮ ማዳመጫው ሙዚቃውን የለቀቀ መኪናውን ያስነሳዋል። ፖሊሶች ከየአቅጣጫው ቢከቡትም ቤብ አስገራሚ የሆነውን የማሽከርከር ችሎታውን ያሳያቸዋል። እንቅፋቶቹን ሁሉንም አልፎ ፖሊሶችን ማዞር ይጀምራል። የፖሊስ ሄሊኮፕተር ሳይቀር ቢከተለውም ቤብ ድልድይ ስር ሲገባ ሌሎች ተመሳሳይ ቀይ መኪናዎችን በመጠቀም ፖሊሶችን ግራ ያጋባቸዋል። በመጨረሻም መኪና ቀይሮ ማምለጥ ይሳካለታል። ከዘረፋው በኋላ ቤብ ሃርለም ሹፊል የሚለውን ዘፈን እየሰማ ለቡድኑ አባላት ቡና ይዞ ይሄዳል። እዚያም ቀጣሪያቸው የሆነውና ነገሮችን በንቃት የሚከታተለው ዶክ ይጠብቃቸዋል። ዶክ የዘረፋውን ገንዘብ ማከፋፈል ሲጀምር ግሪፍ ይሄ ልጅ ለምን ሁል ጊዜ ሙዚቃ ይሰማል በሚል ቤብን ለማስፈራራት ይሞክራል። ቤብ ግን እሱን ችላ ይለዋል። ዶክ የቤብን ዕዳ ለመክፈል አብዛኛውን ድርሻ ከወሰደበት በኋላ $10,000 የእጅ ጓንትና አዲስ ስልክ ይሰጠዋል። በቅርቡ ለሌላ ስራ እንደመደውልለት ነግሮት ይለያያል። ቤብ ወደ ቤቱ ሲመለስ አብሮት የሚኖረው ጆሴፍ ከተባለ አሳዳጊ አባቱ ጋር ነው። ጆሴፍ መስማት የተሳነው ቢሆንም ቤብን ግን በሚገባ ይረዳዋል። ቤብ ያገኘውን የዘረፋ ገንዘብ ከወለሉ ስር ይደብቀዋል። ጆሴፍ ግን ይህ ስራ ለእሱ እንደማይሆንና አደገኛ ነገሮችን እንዲርቅ ይመክረዋል። ቤብ አንድ ለየት ያለ ልማድ አለው። በዘረፋው ወቅት ያደረጋቸውን ንግግሮች በድብቅ የቀረጸ ድምጻቸውን ወደ ሙዚቃ ይቀይራቸዋል። ካሴቶቹን ሁሉ በተለያየ ስም ሲያደራጅ በመካከላቸው እናት የሚል ስያሜ ያለው ካሴት አለ። ቤብ ይህንን ካሴት በሚሰማበት ጊዜ ሁሉ ከእናቱ ጋር የነበረው መልካም ጊዜ ያስታውሳል። በሚያሳዝን ሁኔታ ወላጆቹ ሁል ጊዜ ይጣሉ ስለነበር በአንድ ወቅት በመኪና ውስጥ የተጣሉ በደረሰ አደጋ ህይወታቸው አልፏል። አንድ ቀን ቤብ ወደ አንድ ትንሽ ምግብ ቤት ጎራ ይላል። ዴቦራ የምትባል ቆንጆ አስተናጋጅ ያያል። እሷም ዘፈን ያዘመች በፊቱ ስታልፍ በድብቅ ድምጿን ይቀዳዋል። ዴቦራ ትዕዛዙን ለመቀበል ስትመለስ ቤብ ድምጿን የቀዳ መሆኑን ታያለች። ሰላምታ ከተለዋወጡ በኋላ ቤብ የምታዜመው ዘፈን ምን እንደሆነ ይጠይቃታል። በኋላም ወደ ሙዚቃ ቤት ሄዶ ያንኑ ዘፈን ፈልጎ ያገኘዋል። ፍቅር በቤብ ልብ ውስጥ መብቀል በጀመረበት በዚህ ወቅት ዶክ ለሌላ ስራ ይደውልለታል። ቤብም ወደ አለቃው ዘንድ ሲሄድ ከአዳዲስ ቡድኖች ጋር ይተዋወቃል። ኤዲ፣ ኖኖስ፣ ዴጂ እና ባተስ ልክ እንደቀደሙት ሁሉ እነዚህም ቤብ ለምን ሁልጊዜ ሙዚቃ እንደሚሰማ ግራ ያጋባቸዋል። ዶክ ግን ምክንያቱን ያውቃል። በልጅነቱ በደረሰበት አደጋ ምክንያት በጆሮ ውስጥ የሚጮህ ድምፅ ስላለበት ያንን ለመሸፈን ሙዚቃ እንደሚጠቀም ያስረዳቸዋል። ይህ ለቤብ የመጨረሻ ስራ ነው። ይህን ከሰራ ዕዳውን በሙሉ ይከፍላል። ዶክ እቅዱን ሲያስረዳ ቤብ ሙዚቃውን እየሰማ ቢመስልም ባተስ ግን ቤብ ትኩረት የሰጠ አልመሰለው። ዶክ ስለ እቅዱ ዝርዝር ጥያቄዎችን ሲያሽጎደጉድለት ግን ቤብ እያንዳንዱን ጥያቄ በአግባቡ በመመለስ ሁሉንም ሰው ያስገርማል። በማግስቱ ቡድኑ ወደ ተባለው ስፍራ ሲደርስ ቡድኑ የታጠቀውን መኪና ዘርፎ እስክመለስ ቤብ ሙዚቃውን የሰማ መኪና ውስጥ ይጠብቃቸዋል። ነገር ግን ነገሮች ደም አፍሳሽ መሆን ጀመሩ። ጨካኙ ባተስ የጥበቃውን ሰራተኛ ይገለዋል። ቤብ ሌቦችን ይዞ ለማምለጥ ቢሞክርም አንድ የባህር ኃይል ወታደር ማሪን በራሱ መኪና ይከተላቸው ይጀምራል። ባተስ ወታደሩን ለመተኮስ ቢሞክርም ቤብ ግን ግድያውን ስለማይፈልግ መኪናውን ወደ ኋላ በመሳብ ባተስ እንዳይመታው ያሰናክለዋል። በመጨረሻም ቤብ በከፍተኛ ፍጥነት በማሽከርከር ወታደሩን አሳስቶ እንዲጋጭ ካደረገው በኋላ ያመልጣል። መንገድ ላይ በትራፊክ መጨናነቅ ምክንያት ከአንዲት እናት ላይ ሌላ መኪና በኃይል ይቀማሉ። በዚህ ግርግር መሃል ጄዲ የጦር መሳሪያውን ጥሎ ይመጣል። ወደ ዶክ መኖሪያ ሲመለሱ ግን ቤብ የሚያየው ባተስንና ኤዲን ብቻ ነው። ጄዲ በሰራው ስህተት ምክንያት ተገሎ በጭነት ማከማቻ መኪና ውስጥ ተቀምጧል። ዶክ ለቤብ የገንዘብ ድርሻውን ከሰጠው በኋላ የጄዲ አስከሬን ያለበትን መኪና ወስዶ እንዲያጠፋው ያዘዋል። ቤብ መኪናውን ወደ ብረት መፍጫ ቦታ ወስዶ መኪናውን ሲያደቀው የልጅነት አሰቃቂ ትዝታው ድቅን ይልበታል። ከዚህ በኋላ ወደ መወዳት ዴቦራ ዘንድ ይሄዳል። ዴቦራ ስሙ ቤብ መሆኑን ስታቅ መጀመሪያ ባታምንም ግን በኋላ ይበልጥ ይቀራረባሉ። በልብስ ማጠ
በመታጠቢያ ቤት ተቀምጠው ስለራሳቸው ይጫወታሉ። ቤብ በደረሰበት አደጋ ወላጆቹን እንዴት እንዳጣና የጆሮ ችግር እንዴት እንደመጣ ያጫውታታል። የአሳዳጊ አባቱን የጆሴፍን ምክር በመስዋት ወንጀሉን ትቶ የፒዛ አከፋፋይ ሆነው መስራት ይጀምራል። ቤብ ከዴቦራ ጋር ያለው ግንኙነት የጠነከረ ይሄዳል። በአንድ ወቅት ቤብ ዴቦራን ለእራት ወደ አንድ ውድ ምግብ ቤት ይዟት ይሄዳል። ነገር ግን እዚያ ባልጠበቀው ሁኔታ ዶክን ያገኘዋል። ዶክ ቤብን በድጋሚ እንዲሰራለት ይጠይቀዋል። ቤብ ፍቃደኛ ባይሆንም ዶክ ግን ዴቦራን እና አሳዳጊ አባቱን ጆሴፍን እንደሚጎዳቸው በመንገድ ያስገድደዋል። በማግስቱ ዶክ ቤብን ወደ አንድ ፖስት ኦፊስ በመውሰድ ለቀጣዩ ዘረፋ ጥናት እንዲያደርግ ያዘዋል። እንዳይጠረጥሩም የዶክን የልጅ ልጅ ሳሚን አብሮት እንዲወስድ ይነግረዋል። ቤብ በፖስት ኦፊስ ውስጥ ካሜራዎችንና መስኮቶችን በጥንቃቄ ሲያጠና የሚገርመው ሕፃኑ ሳሚ ዝርዝሮችን አብሮ ሲቆጥር ነበር። እዚያም አንዲት ደግ የሆነች ገንዘብ ተቀባይ ያገኛሉ። ከዚያም ዝርዝሩን ለዶክ ያሳውቃሉ። ቤብ ሁኔታው ስላሰጋው ለዴቦራ ደውሎ አብራው እንድታመልጥ ይጠይቃታል። ነገር ግን ወደ ዶክ ሲመለስ ነገሮች ይበልጥ ይከፋሉ። ዶክ አንድም ቡድን ከአንድ ጊዜ በላይ አልጠቀምም የሚለው ሕግ በመጣስ ባዲን፣ ዳርሊንግን እና ጨካኙን ባቴስን በድጋሚ ሰብስቧቸዋል። ቡድኑ መሳሪያ ለመግዛት ቡቸር ወደ ተባለ መሳሪያ ነጋዴ ያመራሉ። ወደዛ እየሄዱ ሳለ ባተስ ዳርሊንግን የሚያይበት መንገድ ስላልተመቻት በባዲ እና በባተስ መካከል መጠነኛ ግጭት ይነሳል። በመጨረሻ መሳሪያዎች ወዳሉበት መጋዘን ይደርሳሉ። ነገር ግን ባተስ በድንገት ነገሮችን ያበላሻቸዋል። ቡቸርም በጥይት ይገድለዋል። ወዲያውኑ የተኩስ ልውውጥ ይጀምራል። በዚህ መሃል ዳርሊንግ እጇ ላይ ትመታለች። ባተስ ቁጥጥር በሌለው ሁኔታ መተኮሱን ይቀጥላል። ከመጋዘኑ ሲወጡ መላው ስፍራው እንዲጋይ ቦምብ ይወረውራል። ባተስ ለቡድኑ አባላት የገደሏቸው ሰዎች ፖሊስ እንደሆኑና ትክክለኛውን ነገር እንዳደረጉ ይነግራቸዋል። ወደ ቤት ሲመለሱ ግን ባተስ ቤብን ዴቦራ የምትሰራበትን ምግብ ቤት እንዲያቆም ያስገድደዋል። ቤብ ዴቦራን አደጋ ላይ እንዳትወድቅ በመፍራት እምቢ ቢልም ባተስ ግን በኃይል ያስቆመዋል። ምግብ ቤቱ ውስጥ ዴቦራ ቤብ ተጨንቆ ስታየው እንደማታውቀው በመምሰል ትዕዛዝ ትቀበላለች። ነገር ግን ሂሳቡን በሚከፍልበት ጊዜ ባተስ ለ$20 ሲል ሽጉጡን አውጥቶ ዴቦራን ሊገላት ይሞክራል። ቤብ በፍጥነት ተነስቶ የባተስን እጅ ይዞ ያስቆመዋል። በዚህ ጊዜ ባተስ ቤብ ሴትዮዋን እንደሚያውቃት ይረዳል። ነገር ግን ብዙም ሳይረብሽ ይወጣል። ቤብ ሂሳቡን ከፍሎ ለዴቦራ ከሌሊቱ 8 ሰዓት ላይ ጉዞ እንጀምራለን የሚል ምስጢራዊ ማስታወሻ ትቶላት ይወጣል። ወደ ዶክ ሲመለሱ ዶክ የገደሏቸው ሰዎች ፖሊስ በመሆናቸው ዘረፋውን መሰረዝ እንዳለበት ይናገራል። ባተስ፣ ባዲ እና ዳርሊንግ ስራው እንዲቀጥል ዶክን ይወተውቱታል። ዶክ ቤቢን ሲጠይቀው ቤብ ሁኔታውን ለማረጋጋት ሲል ተኝተን እናርፍና ጠዋት ስራውን እንሰራለን የሚል ሐሳብ ያቀርባል። ከሌሊቱ 8 ሰዓት ሲሆን ቤብ በድብቅ አምልጦ ከዴቦራ ጋር ለመገናኘት ቢሞክርም ባዲ እና ባተስ ይዙታል። ቤብ ላይ ጥርጣሬ ስላደረባቸው ባተስ በጭንቅላቱ መጥቶት ራሱን እንዲስት ያደርገዋል። ቤብ ሲነቃ ዶክን ፊት ለፊት ያገኘዋል። ድምፅ መግጃው ተገኝቶ ንግግራቸውን ለምን እንደሚቀዳ ይጠይቀዋል። ቤብም ድምጾቹን ወደ ሙዚቃ እንደሚቀይራቸው በማስረዳት ጥቂቱን ያሰማቸዋል። ዴቦራ በምግብ ቤት ውስጥ ቤብን የጠበቀችው ባለችበት በዚህ ወቅት በማለዳው ዘረፋው ይጀመራል። ባዲ ዳርሊንግን እንደ ታጋች በመያዝ ወደ ፖስት ኦፊሱ ሲገባ ባተስ ደግሞ በድብቅ ይከተላል። ቤብ በመኪና ውስጥ ሆኖ ሲጠብቅ ያቺ ቀደም ብሎ የሚያውቃት ደግ ገንዘብ ተቀባይ ወደ ፖስት ኦፊሱ ልትገባ ስትል ያያታል። በጭንቅላቱ ምልክት በመስጠት እንዳትገባ ያስጠነቅቃታል። እሷም ነገሩ ገብቷት ከተመለሰች በኋላ ከጥበቃ ሰራተኛ ጋር ትመጣለች። ጥበቃው ወደ ቤብ መኪና ስትጠጋ ሌቦቹ ከዘረፋው ተመልሶ ይወጣሉ። ባተስም ወዲያውኑ የጥበቃ ሰራተኛውን በጥይት ይጥለዋል። ባተስ መኪናውን እንዲያስነሳ በሽጉጥ ቢዝትበትም ቤብ ግን የተለየ ውሳኔ ወስኗል። መኪናውን በፍጥነት በማስነሳት ፊት ለፊት ካለው የብረት ዘንጎችን ከጫነ መኪና ጋር ያጋጨዋል። እነዚያ ሹል ብረቶች በመኪናው መስተዋት ሰብሮ በመግባት የጨካኙ ባተስ ሕይወት ወዲያውኑ ያጠፋታል። ፖሊሶቹ ወደ ስፍራው ሲደርሱ ባዲ እና ዳርሊንግ ተኩስ በመክፈት ለማምለጥ ይሞክራሉ። ቤብም በእግሩ የሮጠ በከተማ ውስጥ በፖሊሶች ይታደናል። ልብሱን ቀይሮ ከፖሊሶች ያመልጣል። በመጨረሻም አንድ መኪና ቀምቶ ባዲንና ዳርሊንግን ለማግኘት ይሄዳል። ይሁን እንጂ ከፖሊሶች ጋር በተደረገ የተኩስ ልውውጥ ዳርሊንግ ትገደላለች። ቤብም ከዚያ አምልጦ አንዲት አረጋዊት ሴት መኪና ይሰርቃል። ነገር ግን እንደ ልማዱ ደግነቱ አልጠፋምና የሴትየዋን ቦርሳ መልሶላት ይሄዳል። ቤብ ወደ ቤቱ ሲመለስ ግን ቤቱ ተበላሽቶ እና አሳዳጊ አባቱ ጆሴፍ መሬት
ላይ ወድቆ ያገኘዋል። ሁኔታው ስላሰጋው ጆሴፍን ወደ አረጋውያን መርጃ ማዕከል ይወስደዋል። አባቱንም ስላሳዘነው ይቅርታ ጠይቆት ይለያያል። ፖሊሶች በየቦታው እየፈለጉት ቢሆንም ቤብ ዴቦራን ይዞ ለማምለጥ ወደ ምግብ ቤቱ ይሄዳል። እዚያ ግን የጠበቀው ባዲን ነው። ባዲ ለፍቅረኛው ዳርሊንግ ሞት ቤብን ተጠያቂ በማድረግ ዴቦራን እንደሚገላት ይዝታል። በዚህች አስፈሪ ቅጽበት አንድ ፖሊስ ወደ ምግብ ቤቱ ገብቶ ወደ ሽንት ቤት ያመራል። ባዲ በሌላ አስተናጋጅ ትኩረቱ ሲሰረቅ ቤብ አጋጣሚውን ተጠቅሞ የባዲን ሽጉጥ ቀምቶ ይተኩስበታል። በዚህ መሃል አንድ ፖሊስ ባዲን ሊረዳው ሲጠጋ ጨካኙ ባዲ ፖሊሱን ያለምንም ርህራሄ ይገለዋል። ቤብ እና ዴቦራ ከምግብ ቤቱ አምልጠው ከሁለት ወጣቶች መኪና ከቀሙ በኋላ ወደ ዶክ ቤት ያመራሉ። ቤብ ለዶክ የሰረፈውን ገንዘብ በመስጠት በምትኩ የእናቱ ድምፅ ያለበትን ካሴቶችን እንዲመልስለት ይጠይቀዋል። ዶክ መጀመሪያ እምቢ ቢልም ቤብ ከዴቦራ ጋር ያለውን ጥልቅ ፍቅር ሲያይ ይራራላቸዋል። ካሴቶቹን ብቻ ሳይሆን ለማምለጫ የሚሆን ገንዘብ ይሰጣቸዋል። ነገር ግን ከህንፃው ሲወጡ የቡቸር ሰዎች ሊገሏቸው እየጠበቁ ነበር። ዶክ ተኩሶ ቢጥላቸውም እሱ በጥይት ይቆስላል። በድንገት ቦዲ በፖሊስ መኪና እየበረረ መጥቶ ዶክን ይገጨዋል። አሁን በቤብና በቦድ መካከል የመጨረሻ ፊልሚያ ተጀመረ። ቤብና ዴቦራ በዶክ መኪና ለማምለጥ ሲሞክሩ ባዲ ይከተላቸዋል። በከፍተኛ ፍንዳታና ተኩስ የታጀበው ይሄ ሩጫ ቤብ ባድን መኪና ከድልድዩ ላይ ገብትሮ በመጣል ያበቃል። ባድን በዚያው ህይወቱ ያልፋል። በማግስቱ ጠዋት ዴቦራና ቤብ አምልጦ ጉዞ ቢጀምሩም በመንገዳቸው ላይ ብዙ ፖሊሶች መንገድ ዘግተው ይጠብቋቸዋል። ዴቦራ ልታመልጥ ብትሞክርም ቤብ ግን ስህተቱን ለማረም ወስኖ ለፖሊሶች እጁን ይሰጣል። በፍርድ ቤት ሂደት ወቅት ያቺ ፖስት ኦፊስ ያገኛት ገንዘብ ተቀባይና መኪናቸውን የቀማቸው ሰዎች ሁሉ ስለ ቤብ ደግነት ይመሰክራሉ። ዳኛው በስርቆት ወንጀል የ25 ዓመት እስራት ቢፈርድበትም ከ5 ዓመት በኋላ በይቅርታ ሊወጣ እንደሚችል ይነግረዋል። ቤብ እስር ቤት እያለ ከዴቦራ የፍቅር ደብዳቤዎች ይደርሱታል። በመጨረሻም ከ5 ዓመታት በኋላ ቤብ ከእስር ቤት ይወጣል። ዴቦራ በናፈቃት መኪና እየጠበቀችው በደስታ ሲገናኙ ያየን ታሪካችን ያልቃል። ቻናሉን ሰብስክራይብ ማድረግ እንዳረሱ። ወዳችኋለሁ። ቻው